የሚቆጡና የሚያኮርፉ ሰዎች ቁጣና ኩርፊያቸው ጋብቻው ላይ ምን ያህል ችግር እንደሚያመጣ አያውቁ። የሚያውቁት ያ ሰው እንዳስኮረፋቸው፣ ያ ሰው እንዳስቆጣቸው ነው። የሚናገሩትም አስኮረፍከኝ፣ አስቆጣኸኝ፣ አስኮረፍሽኝ፣ አስቆጣሽኝ የሚለውን ነገር ነው። እንዴት ከረማችሁ ውድ ህይወት በቤት የዩቲዩብ ቻናል ተከታታዮቻችን። እንግዲህ ጋብቻ የሚገነባ ነገር ነው። ገንብተነው ሰርተነው ስለምንሄድ በተከታታይ ከእናንተ ጋር በተለይ በጋብቻ ጉዳዮች ላይ ባልና ሚስትን ሰፖርት ለማድረግ ለማገዝ ሀሳቦችን እያነሳ እንገኛለን። ከኬዞች አንዳንድ ጊዜ በማህበረሰብ መካከል አወዛጋቢ የሆኑ ጉዳዮች ላይ ወገን ይዞ ምላሽ ከመሰጣጣት ይልቅ ሰዎች ስክን ብለው ባልና ሚስት እንደዚህ ነገር እየሰሙ ራሳቸውን እያዩ ቢገነቡ ይሻላል የሚል ምልከታና እይታ ስላለኝ ነው። በአብዛኛው ቪዲዮዎቼ እንደምትመለከቷቸው መርህ ተኮር ናቸው። ራሱን ለመለወጥና ለማሳደግ ለሚችል ሰው በጣም አጋዥ ናቸውና በማስተዋል ራስን በማየት ራስን በማቅናት ለሌላ ሰው ብቁ ለማድረግ እንዲሁም ደግሞ በጤናማ ግንኙነት በዙሪያ ያሉ ሰዎች ሁሉ ምሳሌ ለመሆን በጣም ይረዳል ብዬ አስባለሁና እኔም በህይወት ከጠቀሙኝ ነገሮች አንዱ የተበላሸና የተስተካከለ የሰዎችን ጋብቻ በማየት መቃወምና መደገፍ መቅናትና መደሰት ምናምን ሳይሆን ነገር ግን ትርጉም ባለው መንገድ የኔን ጋብቻ ጤናማ ሊያደርግ የሚችሉ ስርዓቶችን መሰብሰብ እንዳለብኝ አስባለሁና እንደዛ ነገር ላይ አተኩራለሁ። ስለዚህ አሁንም እነዚህ ጋብቻን የሚያበላሹ ጉዳዮች በሚሉት ሀሳቦች ላይ ባልና ሚስት እያያችሁ ራሳችሁን ብትመዝኑና ብትመለከቱ ጋብቻችሁ መገንባትና ማስተካከል ትችላላችሁ ማለት ነው። እንግዲህ በእነዚህ ጋብቻን የሚያበላሹ ጉዳዮች በሚለው ውስጥ የመጨረሻውን ርዕሴ አሁን ሰጣችኋለሁ። ይህም ርዕስ ምንድን ነው? ተደጋጋሚ የሆነ ቁጣና ኩርፊያ ጋብቻን ያበላሻል። ጋብቻን ያበላሻል። ማን ነው ከናንተ በስጋት መኖር የሚፈልግ? እየሰጋ መኖር የሚፈልግ? ሚስቱ ስጋት የሆነችበት ባሏ ስጋት የሆነባት ሚስት ካለች እንግዲህ ጋብቻችሁ ምን ሊመስል እንደሚችል ከወዲሁ መገመት የሚከብድ ነገር አይደለምና ተደጋጋሚ ኩርፊያና ቁጣ ጋብቻን ያበላሻል። የጋብቻ ግንኙነትን ያበላሻል። በተደጋጋሚ ትቆጣላችሁ። በተደጋጋሚ ኩርፊያ የቤታችሁ መለያ ነው። በተለይ በአሁን ጊዜ በምክር አገልግሎትም ላይ በጣም ከሚገርመኝ ነገር አንዱ ያኮርፋል የሚል ታኮርፋለች። ኩርፊያን በተመለከተ የሳይንሳዊ ትንታኔውን አይደለም እሱ በብዙ መልኩ ልታገኙ ትችላላችሁ። ፓሲቭ አግሬሲቭ የሆነ መለያና መታወቂያ ነገር አለው። ግን ሪሌሽንሺፕ እንዴት አፌክት እንደሚያደርግ ነው ማኩረፍና መቆጣት። ስለዚህ ቁጣም ኩርፊያም አንድ በውስጥ ያለ ነገር መግለጫ ነው። ግን በውስጥ ያለ ነገር ሲገለጽ ቁጣውም ኩርፊያ ምናልባት ሌላኛውን ሰው ሊጎዳ ይችላል። ከዚህ አንጻር ጋብቻውን ሊያበላሽባቸው ይችላል ማለት ነውና እስቲ የምትቆጡና የምታኮርፉ ከዚህም የተነሳ ጋብቻችሁን እያበላሻችሁ ያላችሁ ሰዎች ጋብቻችሁን ለማስተካከል ከዚህ ነገር ራሳችሁን እንድታወጡና ራሳችሁን እንድትረዱ ይህንን ቪዲዮ በመመልከት እስቲ ራሳችሁን እንድትመዝኑ ከወዲሁ እጋብዛችኋለሁ። ኩርፊያና ቁጣ ባልና ሚስት ያላቸውን ፍቅር በየመንገዱ እያንጠባጠቡ እንዲሄዱ ያደርጋቸዋል። ሁለቱም ጋር ሙሉ የሆነ የፍቅር ስሜት፣ ሙሉ የሆነ የፍቅር እርግጠኝነት ነበረ። ነገር ግን የአንዱ ማክረፍና የአንዱ መቆጣት ያንን የሰበሰቡትን ፍቅር አንጠባጥበው እንዲጨርሱት ያደርጋል። እንግዲህ ያ ደግሞ ተንጠባጥበው ከተጨረሰ በኋላ ወደ ምን ሊሸጋገሩ እንደሚችሉ ብዙ የሚጠፋ ነገር አይደለም። እንግዲህ ቁጣና ኩርፊያ አንድ ሰው በውስጡ ያለውን ቅሬታና ሐዘን እየገለጸ ነው። በውስጡ የሆነ ነገር አለ። ያንን ነገር በውጪ ላለ ሰው የሚያሳይበት የሚገልጽበት ነገር ነው። የስሜቱን መጠን የጉዳቱን አይነት እያሳየ ያለበት ሁኔታ ነው። ግን ምናልባት ሌላኛው የተዳር አጋሪ ነገር ላይጠብቅም ይችላል፣ ላያውቀውም ይችላል። በቁጣውና በኩርፊያው ርማት ሳይሆን ስሜትን ብቻ መግለጽ ከሆነ ምን ትርጉም አለው? ስሜትን በመግለጽ ወደ መፍትሄ ሊደረስ በሚቻልበት መንገድ መስራት እንጂ አኮርፍ ያለው ተቆጥቻለሁ የሚለውን ስሜት መግለጫ ብቻ በራሱ በቂ አይደለም። አንዳንዴ እንደውም ሌላኛውን ልንጎዳም ስለምንችልበት በጋብቻው ዓለም በጣም የሚገርማችሁ ስለ ቁጣና ስለ ኩርፊያ ባልና ሚስት ሲነጋገሩ ቁጣ ኩርፊያሽ እንዲህ ጋብቻው ረበሸው ሲባባሉ በሚቀጥለው ጊዜ ላለማኩረፍና ላለመቆጣት ቃል ይገባሉ ወይም ተስፋ ይሰጣሉ። በቃ በሚቀጥለው አላደርግም፣ ካሁን በኋላ ኩርፊያን አቆማለሁ፣ ቁጣዬንም እተዋለሁ የሚል ተስፋን ይሰጣሉ። ግን ተስፋ መስጣቸው ቁጣና ኩርፊያን ሊያስቀር አይችልም።
እንዲያውም ተስፋ ሰጥተው እንደዚህ አላረግም ብለው በሚያደርጉበት ጊዜ ሌላ አይነት ዲስአፖይንትመንት በጋብቻቸው መካከል እንደገና እንዲያመጡ ያደርጋል። እንዲህ ነው ቃል እየገባችሁ ነው፣ ተስፋ እየገባችሁ ነው፣ ከአሁን በኋላ አላኮርፍም ብላችሁ ወይም አልቆጣም ብላችሁ በእንደዚህ አይነት ውሳኔ ይህን ነገር ልትቀይሩት አትችሉም። ቁጣና ኩርፊያ በሆነ ስሜት ተሰምቶን እንደ ስሜት መግለጫ ከሆነ ምንም ችግር የለውም። አንዳንድ ጊዜ ግን ቁጣና ኩርፊያ ሌላኛውን ሰው አቢዩዝ ማድረጊያ፣ ሌላኛውን ሰው እጅ መጠምዘዣም ሊደረግ ይችላል። ኧረ ተቆጥቷል፣ ኧረ አኩርፋለች በሚል አንድን ሰው ማስገደጃ አድርገው ሰዎች ሲጠቀሙበት ይታያል። እንዴት ነው ከቁጣ ጋር በተገናኘ ስሜት መግለጽ ነው ሀሳባችሁ ወይንስ ሌላኛውን ሰው አድቫንቴጅ ለመያዝ እጅ የምትጠመዝዙበት ነገር ነው? በነገራችን ላይ አትቆጡም አታኩርፉም አይደለም። ቁጣም ኩርፊያም ስሜት ነው። የሚያስቆጣ ነገር ካለ ትቆጣላችሁ፣ የሚያስኮርፍ ነገር ካለ ታኮርፋላችሁ። ግን ምን እንዳስኮረፋችሁ ምን እንዳስቆጣችሁ ካልታወቀ በቁጣና በኩርፊያ እንደገና ደግሞ መፍትሄ በሌለው ጩኸት ሌላኛውን ሰው መጉዳት ነው የሚመጣው ማለት ነው። ቁጣና ኩርፊያ በተደጋጋሚ በጋብቻ የሚገለጥ ከሆነ የትዳር አጋርን ዋስትና ያሳጣል። ባል በሚስቱ ሚስትን በባሏ ዋስትና እንድታጣ ያደርጋል። በተለይ አካልን፣ ስሜትን፣ ስነልቦናን በሚጎዳ መልኩ ከተተገበረ በጣም በጋብቻ መካከል ዋስትና ያሳጣል። ቁጣ ሊኖር ይችላል። ነገር ግን ቁጣ እንዴት ልግለጽ ተብሎ መታሰብም አለበት። በምን ልክ ልግለጸው ወይም ደግሞ ቁጣዬ ምን ትርፍ ያምጣ ተብሎ እሱም በተለይ በሚቀጥለው ቪዲዮ እነዚህ ነገሮች ያሳያቸዋለሁ። ቁጣ ይቅርም የሚልም አይደለም። የሚያስቆጣ ነገር ካለ መቆጣት ስለማይቀር ግን አንዳንዱ በኩርፊያውና በቁጣው ሌላኛውን ሰው መቅጣት ይደጋግማል። ቁጣውም ሌላኛው ሰው የሚቀጣበት ነው፣ ኩርፊያው የሚቀጣበት ነው። እንደዚህ በሚሆንበት ጊዜ ለጋብቻው ጥሩ አይደለም፣ ዋስትና ያጣሉ። ተደጋጋሚ ቁጣና ኩርፊያ ጋብቻን ያበላሻል። በዚህ ጉዳይ ጋብቻቸው የተበላሸ ሰዎች በተለይ የምትቆጡና የምታኮርፉ ባልና ሚስቶች ይህን ነገር ለማስተካከል እርምጃ መውሰድ መቻል አለባችሁ። በነገራችን ላይ ቁጣ ችግርን አይፈታም። ቁጣ ችግርን እንደሚፈታ ወይም ደግሞ የምንቆጣውን ሰው እንዲስተካከል የሚያደርግ የሚመስላችሁ ሰዎች አይስተካከልም። ምናልባት ቁጣውን አንድ ሰው ከገለጸ በኋላ ሚዛናዊ በሆነ መልኩ መልእክት ያለው ቁጣ፣ አንዳንዱ ዝም ብሎ ጩኸትና እጅ መወራጨት ብቻ ነው፣ ምን እያለ እንዳለም አይታወቅም። ነገር ግን መልእክት ባለው መልኩ ሰው የቁጣውን ስሜት ቢገልጽና ሌላኛውም ሰው እንዳይጎዳ ቢጠነቀቅ፣ ከዛ ደግሞ ችግሩ እንዳይደገም ወደ መፍትሄ መምጣት ቢሄድ በጣም ተገቢ ነው። አሁን የተቆጣ ሰው እነዚህን ፕሮሰሶች ማድረግ ይችላል ልትሉ ይችላላችሁ። አዎ ይችላል። ሰው ራሱን የሚገዛ መሆን አለበት። በቃ ተሰማኝ ሆንኩኝ አይባልም። የተሰማኝን ስሜት በትክክል ራስን በመግዛት ልገልጠውና ላሳየው ይገባል እንጂ እንዳለ መተንፈስ ሌላ ሰው ጋር ሌላም ጉዳትና ችግር ሊያመጣ ይችላል ማለት ነው። ታዲያ ይሄ ከሆነ ችግር የማይፈታ ከሆነ ለምንድን ነው ችግር የማይፈታው ካላችሁ፣ በተለይ ለአዋቂ ሰው አደልት ለሆነ ሰው ስትቆጡ ቁጣችሁ ምንም ፍሬ እንደማያፈራ አወቁ። ማንነታችሁ ስንፍናችሁን ይገልጽባችሁናል እንጂ አዋቂን ሰው ትልቅ የሚባልን ሰው ልጅ ላይ ሊሰራ ይችላል። አዋቂ ላይ ግን ሲመጣ በዚህ መልኩ መፍትሄ አይመጣም። ይሄ ነገር አስቆጥ ምናልባት ቃላትም ይሄ ነገር በጣም እንድከፋ፣ እንድቆጣ፣ እንድናደድ አድርጎኛል ተብሎ ይሄም ንዴት መግለጫ ነው። ሌላኛውን ሰው በሚያዋርድ መልኩ ቁጣም አይገለጽም። ግንኙነት አንደኛው ሌላኛውን እንክብካቤና ተቀባይነት የሚያገኝበት እንጂ በእንደዚህ መልኩ የሚያሰቃይበትም ስላይደለ ስሜቱ በዚህ ደረጃ መገለጥ መቻል አለበት፣ ጋብቻውን እንዳያበላሽ ማለት ነው። የሚቆጡና የሚያኮርፉ ሰዎች ቁጣና ኩርፊያቸው ጋብቻው ላይ ምን ያህል ችግር እንደሚያመጣ አያውቁ። የሚያውቁት ያ ሰው እንዳስኮረፋቸው፣ ያ ሰው እንዳስቆጣቸው ነው። የሚናገሩትም አስኮረፍከኝ፣ አስቆጣኸኝ፣ አስኮረፍሽኝ፣ አስቆጣሽኝ የሚለውን ነገር ነው። እነዚህ ነገሮች ስትመለከቷቸው ለጋብቻ ምንም ገንቢ ነገር ስለሌላቸው ቆም ብላችሁ ልታስቡበት ይገባል። በተለይ ኩርፊያ በጣም መጥፎ ነገር ነው። በጣም እዚህ ላይ የጋብቻዬንም አንድ ምሳሌ ማንሳት እችላለሁ። አንድ ጊዜ ነፂ ሳያት ቤት ስገባ አኩርፋለች። ለምንድን ነው? ምን ሆንሻል? ምንም። እንዴት ምንም? የሆነ ነገርማ ሆንሻል። ምንም አልሆንኩም አለች። ከዛ ምን አርጌ ነው ለምን ልታኮርፍ ቻለች ብዬ በተቻለኝ መጠን
ለኩርፊያዋ ምክንያት ናቸው የምላቸውን ነገሮች አደረግኩኝ። ግን ኩርፊያውንም አልተነሳም እንዳለ ነው። ከዛ ያው ምን ማድረግ አልችልም ዝም አልኩኝ። ከዛ ከ15 ቀን እንደዚህ በኋላ ባለፈው እኮ እንደዛ የሆንኩት እኮ ለዚህ ነው ብላ ነገረች። እኔ ደግሞ በተራይ በጣም ተናደድኩኝ። በጊዜው ስጠይቀሽ አልነገርሽኝም፣ ዛሬ መናገሩ ምን ትርጉም አለው ብዬ ተነጋገርና ያኔ ለምን አልነገርሽኝም ስላት እንዴት አታውቅም? እንዴት ነው የማውቀው? እንዴት አታውቅም? በኋላ አንድ ነገር ነው ያስቀምጥነው። ከዛሬ በኋላ እስካልነገርሽኝ ድረስ አይገባኝም። በቃ አላውቅም። ካወቅኩኝ በድርጊቴ እንዳወቅኩኝ ይገባሻል። ለምን እንዳኮረብሽ በፊትሽ ከምትነግሪኝ በቃላት ንገሪኝ ብለን እንግዲህ በጋብቻችን መካከል ያን አስቀምጥን። ከዛን ጊዜ በኋላ በተቻለ መጠን በስሜታዊ ምላሽ አሰጣጥ ከመነጋገር ይልቅ በአንደበት መነጋገርን መርጠን በጣም ጠቅሞን አይቻል። ስለዚህ እንደዚህ ግን ከቀጠለ ጋብቻውን ሊያበላሸው ይችላል ማለት ነው። አንዳንዶቹ ቁጣና ኩርፊያን ለማስቆም እንደዚህ ካላደረግሽ ቁጣዬን አታዩ፣ ስለዚህ እንዳቆም ከፈለግሽ ይህንን አርጊ ወይም እንደዚህ አታርጊ፣ ኩርፊያን እንድተውልህ ከፈለግ እንደዚህ አርግ ወይም እንደዚህ አታርግ የሚል ለኩርፊያና ቁጣ መተዋቸው ቅድሚያ መቀመጥ ያለባቸው ነገሮች አንዳንድ ባልና ሚስቶች ያስቀምጣሉ። ትርጉሙ ምንድን ነው? ያስኮረፍክኝ አንተ ነህ፣ አንተ ይህን ነገር እስካልተው ድረስ እኔ አልተውም። የአቋም መግለጫ ነው። የመፍትሄ አቅጣጫ ሳይሆን አቋም ሲገልጹ ነው። እንዲህ ስትሆኝ ነው ይህን ነገር ቁጣዬን ምተው የሚል ባል ቁጣዬን ልተው አልችልም፣ አንቺ ነሽ የምታስቆጭኝ ነው። አንተ ነህ እንጂ የተቆጣው፣ አንቺ ነሽ እንጂ ያኮረፍሽው። አኩራፊውና ተቆጪው ነው ራሱ ላይ መስራት ያለበት እንጂ ለቁጣና ለኩርፊያ ሌላኛውን ሰው ተጠያቂና ምክንያት በማድረግ ስራዎችን መሰራት የለበትም። እና መፍትሄው እስካላመጣችሁ ጊዜ ድረስ ሁለታችሁም ለየራሳችሁ ብቻ የመሰላችሁና እያስፈልጋችሁትን ነገር እያደረጋችሁ ትኖራላችሁ። ይህ ደግሞ ጋብቻውን ያበላሸዋል ወይም ጋብቻውን ይጎዳዋል ማለት ነው። ስለዚህ ሌላኛው ምክንያት አታርጉ። ማኩረፍና መቆጣታችሁ ጋብቻውን ካበላሸው አኩራፊውና ተቆጪው ነው ራሱ እንደገና ማስተካከል ያለበት ማለት ነው። እንግዲህ በጋብቻ ባልና ሚስት አብረው ሲኖሩ እርስ በርስ አንደኛው ሌላኛው እንክብካቤ እንዲሰጥ፣ አንደኛው ሌላኛው እንዲያግዝ የጋብቻው ግንኙነት እንደዚህ ነው። ነገር ግን ቁጣና ኩርፊያ ካለ እርስ በርስ እየተጎዳዱ አንደኛው ሌላኛውን እየጎዳ እንደገና ደግሞ ሁለቱም በየግል ራሳቸውን ብቻ እየተንከባከቡ እንዲኖሩ ያደርጋሉ። ከኩርፊያውም ከቁጣውም ለምንትን ለማድረግ በዚህ ይሄን ነገር ባረግ ቁጣ ያወጣለሁ፣ ይሄን ነገር ባረግ ኩርፊያን አስወግዳለሁ በሚል ሁለቱም አንዱ ሌላኛውን ይንከባከብ የነበረው ሁለቱም ራሳቸውን በመንከባከብ ጊዜ መውሰድ ይጀምራሉ ማለት ነው። ያን ጊዜ በጋብቻው መካከል ያለውን ነገር እንዳለ ያበላሽባቸዋል፣ ጋብቻው እንዲበላሽ ያደርጋል ማለት ነው። ጋብቻን በጣም ስኬታማና ውጤታማ የሚያደርገው በማንኛውም ጊዜና ሁኔታ አንደኛው ሰው ለሌላኛው ሰው በሚያደርገው መልካም ነገር ነው። አንደኛው ሰው በሌላኛው ሰው ላይ የሚያደርጋቸው አሉታዊ ነገር ጋብቻን ያበላሻል። በአንድም በሌላ በተቻለ መጠን ባል ለሚስት፣ ሚስት ለባል ለሌላኛው ሰው በጎ ነገር መልካም ነገር የማድረግ አጀንዳን፣ አቋምን፣ ፍላጎትን ልንይዝ ይገባናል ማለት ነው። አለዚያ በቁጣ መገንፈል ብቻ በሌላኛው ሰው ሕይወት ላይ ውጤት አያመጣም። ስለዚህ ቁጣና ኩርፊያችንን በመጣበት ሰዓት ጀምሮ ራስን በመግዛት ሳናስተናግደው ዝም ብለን የምንገልጸው ከሆነ ጋብቻው እንዲበላሽ ያደርጋል ማለት ነው። እንግዲህ ኩርፊያና ቁጣ እንደዚህ አይነት ነገሮችን የሚያመጡ ከሆነ በጋብቻችን መካከል ማኩረፍና መቆጣት በጣም ፍሬም ስለሌለው ትርፍም ስለሌለው ጋብቻውንም ስለሚጎዳ ልናስብበት ይገባል ማለት ነው። መፍትሄው ምንድን ነው? መፍትሄው ምንድን ነው? በዚህ ጉዳይ ላይ ሌሎችም ሀሳቦች በተለይ በሚቀጥለው ቪዲዮ ሰጣቸዋለሁ። ነገር ግን እያኮረፉና እየተቆጡ መቀጠል ጤናማ አይደለም፣ ጋብቻውን ይበልጥ ያወከዋል። በታወከ ጋብቻ ደግሞ መኖር ብዙ ነገር ሊያበላሽ ይችላልና ወደ መፍትሄ ወይም ደግሞ ሀሳቤን በዚህ ጉዳይ ልደምድምና የሚቀጥለው ርዕስ እንደገና ደግሞ ቁጣ ላይ አሳውቂያቸው ጨርሳለሁ። ጋብቻ የሚገነባ ነገር ነው። ዕለት ዕለት አንዱ ላይ አንደኛው አንድ ነገር ላይ እየተገነባ ቀስ ተብሎ ነው ወደ በስለትና ሁለታችን በጋራ ሊያኖር የሚችል አይነት ቤት አድርገን እንሰራው የሚያደርገው። ቁጣና ኩርፊያ ጋብቻን በቋሚነት እንዳንሰራ ያደርጋል። አንዳንዱ ጋብቻውን አከታትሎ 2 ወር በደንብ ተግቶ ይሰራና 6 ወር ይተወዋል በቁጣና በኩርፊያ ምክንያት። እንደገና ሲጀምረው 2 ወር እንደገና ሰርቶ አሁንም 3 ወር እንደገና በቁጣና በኩርፊያ ያፈርሰዋል። ይሄ
ቀጣይነት በሆነ መልኩ ጋብቻውን እንዳይገነቡ ያደርጋቸዋል። ጋብቻችሁን በየጊዜው ከትላንትን የተሻለ እንዲሆን የምትገነቡት ከሆነ መገንባትን ካሰባችሁ በቁጣና በኩርፊያ ስታክ እንዲያደርግ እንዲበላሽ አታደርጉም ማለት ነው። የምትሰሩት ስራ ከሌለ ደግሞ የሚታይ ለውጥም የለም። የሚሰራ ስራ ከሌለ ያደገ ጋብቻ ሊታይ አይችልም። ስለዚህ ባልና ሚስት የማይገባ ነገር አለማድረግ ብቻ አይደለም፣ የሚገባውን ነገር ደግሞ ለጋብቻው በመስራት ግንኙነቱን ሊያሳድጉት ይችላሉ። ጋብቻን እንዳያድግ ከሚያደርጉ ዋነኛ ርዕስ በባልና በሚስት መካከል ያለ ኩርፊያና ቁጣ ነው። ቁጣ በተለይ የምንቆጣው ሰው እንዴት ስንቆጣ ምን አይነት መልክ እንዳለን እንደሚያውቅ ከፈለጋችሁ አጋጣሚው ካገኛችሁ በተቆጣችሁበት ሰዓትና ፊታችሁ እንደዛ በሆነበት ሰዓት እስቲ መስታወት ይው ምን ልትመስሉ እንደምትችሉ ማየት ትችላላችሁ። ለሌላ ሰውማ ምን ሊሆን ይችላል? ስቆጣ ይሄን መስላለሁ፣ የፊቴ የእጄ የስሜቴ ሁኔታ የሚለውን ነገር ለማየት ይሄን ካያችሁ ደግማችሁ በዛ መልኩ ሰውን ላትቆጡ ትችላላችሁ ማለት ነው። አንድ ነገር አቆማችሁ ማለት ነው። ግን የሚገባስ ነገር ደግሞ ምን ላድርግ በሚል ችግርን በማጥፋት ጋብቻውን ደግሞ የሚያሳድግ ነገር በመጨመር ጋብቻውን ልናሳድግ ይገባናል ማለት ነው። ቁጣ የብዙ ቤት ነው። በእርግጥ መነሻዎች አሉት። በተለይ በሚቀጥለው ቪዲዮ የተለያየ ነገሮቻችን ይደመሩና አንድ ባል ላይ አንድ ሚስት ላይ በኩርፊያና በቁጣ ስሜትን መግለጽ ብቻ የሚሆንበት አጋጣሚ ብዙ ሰው ይፈጠርበታል። ምክንያቶቹን የውጩ ቤት እንዳይመጣ ወይም ደግሞ ከውጭ ወደ ቤት ሲመጣ ከስራ ወደ ሚስት ወደ ባል ሲመጣ ስሜት እንዳይረብሽ መሀል ላይ እንዳስተዋይ ሰው የራሳችንን ስሜት የምናስተካክልበት እርምጃ ሊኖረን ይገባል ብዬ እላለሁ። እስኪ በሚቀጥለው ቁጣ ምክንያቶቹ እንዲያው አንደርስታንድ ለመደራረግ አትቆጡ አታኩርፉ ብቻ ሳይሆን ሰው ለምንድነው ሊቆጣ የሚችለው ለምንድነው ሊያኮርፍ የሚችለው የሚለውን ምክንያቶቻቸውን በማንሳት ለነዛ ምክንያቶች ደግሞ ምላሽ የምትሰጡበትን ሐሳብ ሰጣችኋለሁ። እንግዲህ በዚህ ቪዲዮ ቁጣን ወይም ደግሞ ተደጋጋሚ የሆነ ቁጣና ኩርፊያ ጋብቻን ያበላሻል። መደጋገሙ ነው በዋነኝነት ችግር እንጂ ሰው ሊከፋ ይችላል። ሰውን የሚያስቆጣ ነገር ሊገጥመው ይችላል። መቆጣቱ መኮረፉ ሳያንስ ጋብቻው እንደገና እንዳያበላሽበት ደግሞ ቆም ብሎ ሊያስተውል ይገባል ማለት ነው። ስለ ቁጣ በሚቀጥለው አንድ ቪዲዮ ጨምርላችኋለሁ። ሁላችንም በዚህ ጉዳይ ላይ ካለን ራሳችን እንድንሰራ የሚያገዙ ነገሮችን ማቀብላችሁ። ለዛሬ ስላዳመጣችሁ እጅግ አድርጌ አመሰግናለሁ። እንግዲህ ህይወት በቤት ሬዲዮ ፕሮግራም አለን። ማክሰኞ ማታ ከ2 እስከ 3 እና ሮብ ከ8 እስከ 9 በፋና 98.1 ላይ በሳምንት 2 ቀን ታገኙናላችሁ። እንዲሁም ህይወት በቤት የሚል ቴሌግራም፣ ቲክቶክ አለ። እዛውም ደግሞ ባጫጭር መልኩ በተወሰነ መልኩ መልእክቶቻችን ታገኛላችሁ። ስላዳመጣችሁኝ አመሰግናለሁ። የዛሬውን በዚህ ጨርሻለሁ።